ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የድምፃዊ ቴዲ አፍሮ ማናጀር የሆነችው ማህሌት ሰለሞን ሰሞኑን ከእስር መፈታቷ ይታወሳል። ከዶክተር አማረ ተግባሩ ጋር ከአዲስ አበቤነት እስከ ሉላዊነት በተሰኘ መጽሐፉ መነሻነት ውይይት ስናደርግ የማህሌት አያት በመጽሐፉ ውስጥ ይጠቀሱ ነበርና ከወቅታዊው ጉዳይም ጋር በማያያዝ አንስተናት ነበር። የምትመለከቱት ፎቶም ቴዲ አፍሮ ለስራ ወደ ፍራንክፈርትና ስቶክሆልም ሄዶ በነበረበት ጊዜ ከማህሌትና ከዶክተር አማረ ጋር የተነሳው ነው። በቆይታችን ታዋቂው ጋዜጠኛና የመድረክ መሪ የነበረው የቴዲ አፍሮ አባት ካሳሁን ገርማሞ ተነስቷል። ከዶክተር አማረ ጋር በተማሪነታቸው ወራት በአንድ የምርጫ ውድድር ላይ ያደረጉት አዝናኝ ፉክክር የመጽሐፉ አካል ነበርና ልጋብዛችሁ። ይሄኛው እንግዲህ ቅድም ስለ እናት ስታነሳ የእናትና የአባት ሰርግ ነበረ። እዚህ ላይም እንግዲህ ይሄ ክርስትና አባቴ ነው። አፈወርቅ ገብረ ማርያም ይባላል። የቴሌኮሙኒኬሽን ትልቅ ባለስልጣን ነበረ። አት ዋን ፖይንት እንግዲህ አባቴ ነው። እነኚህ ሁለቱ ያው እዛ መጽሐፌ ላይ አንስቼዋለሁ። ትየልፍነሽ እና ትየ አደይ ናቸው። የቀኛዝማች ገድለ ጊዮርጊስ ዛማኔል ልጆች ናቸው። ያንን መጽሐፌ ላይ አንስቼዋለሁ። የነሱ አባት የልጅ ኢያሱ ሰው ነበሩ። ያው ራስ መኮንን ተከትለው ነው ጋራ ሙለታ የሄዱት። በኋላ ልጅ ኢያሱን እዛ ታስረው ያስመለጡ እሳቸው ነበሩ የነኚህ አባት እና አስመልጠው ወደ አፋር ግዛት ነው ወደ ደዛ እንዲሄዱ ያደረጉ እሳቸው ነበሩ። በኋላ እንግዲህ እሳቸው የቅድመ አያቴ የኔ ቅድመ አያት እና እሳቸው የአንድ ሰው ልጆች ናቸው እና ቀዳማዊ ኃይለ ሥላሴም ንብረታቸው እንዲወረስ ያደርጉና 25 ጅራፍ እንዲገረፉ ይፈረድባቸዋል። ገራፊው 24 ይገርፍና አንዱን ይረሳል። አንዱን ሲረሳ አንድ ረስተሃል ተፈሪ ደስ እንዲለው ነው ወይ አንድ ጨምረህ ግረፈኝ ያሉ ሰው ናቸው እና ይሄ ሐረር አካዳሚ የተሰራበት መሬት የሳቸው ነበር። በኋላ ማማ ፍቅርቴ የኛ ቅድመ አያት ለጃንሆይ ደጅ ጠንተው ምን ብለው ሐረር ከተማ ውስጥ ያለው ቤታቸው እና የተወሰነ መሬት ተመለሰላቸው እና በግዞት ነው የሚኖሩት የነበረው ግራዝማች ገድለ ጊዮርጊስ እና እንዳውም ሄደው ጃንሆይን አማላጅ ሆነው እንዳይሄዱ ማማ ፍቅርቴን ይቆጡ ነበረ በጣም እና በጣም ቀላል ሰው አልነበሩ። አሁን እንደው ካነሳሽው አይቀር የሳቸው የልጅ ልጅ ነች፣ የእትዬ አስቴር ልጅ ነች። አሁን በቴዲ አፍሮ ምክንያት ከአውስትሪያ ታስራ እሷን በተመለከተ አንድ መጣጥፍ እዛ ላይ አስቀምጬ ነበረ። እንግዲህ እሷ የግራዝማች ገድለ ጊዮርጊስ የልጅ ልጅ መሆኗ ነው እና እንዲህ አይነት ታሪክ ነው የምልሽ። ይሄ ጊዜ እናቴ ደግሞ በገዛ ፈቃዷ ነው ያገባችው። በምንም አይነት እኔ ወደድኩትን ነው እንጂ እናንተ ከቤተ መንግስት ፎቶግራፍ እያመጣችሁ ይሄ ይሻላል ያ ይሻላል የምትሉት እናንተ ለራሳችሁ ነው ወይ የምትድሩኝ? እኔ ለራሴ ነው ትዳር የምፈልገው እንጂ በፍጹም አላገባም ሲሉ ደጃዝማች ፀሐዩ በመጨረሻ ያው እዛው መጽሐፉ ላይ አስቀምጨዋለሁኝ። ብለምን ባስለምን ምንም አልበጃቸው ዘመዶች የሉሉ ጎጃሜ በላቸው ብለዋሉ። ምክንያቱም ጋሽ ክፍሌ ደግሞ ወይዘሮ ተናኝ የሚባሉ ሚስት ነበሩት። እሳቸውም ጎጃሜ ናቸው እና የዛን ጊዜ እንግዲህ በኋላም ሌሎች አግብተዋል። እንደዛ ብለዋሉ ልሻለሁ እና ይሄ እናቴ ስለ ትዳር በተመለከተ ልጆቿን ቢሆን በራሳችሁ ምርጫ ነው እንጂ ማንም ሊመርጥላቸው አይችልም ነው የምትለው ሁሉ ጊዜ እና ደግሞ በልጆቼ ትዳር አልገባም ነው የምትለው። ገብታችሁበታል አወቁበት ነው የምትለው እና አሁን ከቶች መሃል ኃይለኞች አሉ። አንድ ደግሞ በጣም ከመጨረሻው ለስላሳ አለች እና
አንቺ በትዳርሽ ትጎጃለሽ ግን ወቂበት ነው የምትለው። እና የሚገርም አይነት እናት ነበረችን። አባታችንም እናታችንም በስነ ምግባር በዲሲፕሊን ቀልድ የለም ምንም ቢሆን። ግን ደግሞ የተወሰነ እድሜ ላይ 16 ካለፈን 17 እኩል እየሆን አብረን ቁጭ ብለን እንጨዋወታለን፣ እናወራለን፣ ምን እንላለን። ሰው በልጅነቷ ደግሞ ማንጎራጉር ትወዳለች እና በኦሮምኛ ነው ደግሞ የምታንጎራጉረው። አንዳንዴ ደግሞ የካሳ ተሰማን ደግሞ ድምጿ በጣም ቆንጆ ነው። ልጅ ሆነን እስቲ ዝፈኝልን ስንላት እንዴ ጓደኛቸው አረጋችሁኝ አይደለም ወይ ትል ነበር። እና አንደፍራትም። አባታችንም መጫወቻ ነው፣ ምንም እንደ ልባችን ነው። ምንፈልገውንም ማንፈልገውንም እየገዛ ለልጆቹ ታባልጋለህ ትለዋለች። እና እንዲህ አይነት እናትና አባት ሆነን ሁላችንም እድለኞች ሆነን ያው አንድም ልጅ ከመሀላችን ሳይጎድል በቅርቡ ብቻ አንድ ወንድሜ ነው ያረፈው። እና እንዲህ አይነት ቤተሰብ ነው የነበረን ነው የምልሽ። እንደው የቴዲ አፍሮን ምክትል ማናጀር ጉዳይ ስታነሳ በፌስቡክም ላይ የጻፍከው ነበርና መጽሐፉ ላይ የተጠቀሰ ባይሆንም አሁን ካነሳናቸውም ሰው ጋራ የሚሄድ ስለሆነ ትንሽ ብንባባልበት እንዲህ ብለህ ነበረ ፌስቡክ ላይ ማህሌት ሀና ሰለሞን ወይም ሚጡ በቤት ስሟ የቴዲ አፍሮ በውጭ ሀገር ከወከላቸው ኤጀንቶቹ አንዷ ብቻ አይደለችም። የአድዋው ጀግና የራስ መኮንን ባለሟልና የልጅ ኢያሱ ታማኝ የቀኛዝማች ገድለ ጊዮርጊስ ዛማኔል የልጅ ልጅ ስትሆን የእናቷ ታላላቅ አጎቶች በማይጨው ጦር ሜዳ የተዋደቁ ናቸው። አውስትሪያ ብትኖርም ከአውስትሪያዊ ባሏ ነፍሱን ይማረው ልጆች ያፈራች የ5 ልጆች እናት ብትሆንም የኢትዮጵያን ዜግነትና ፓስፖርት መልሳ የአውስትሪያ ዜጋ የመሆን እድሉ እያላትና ከሀገር ሀገር ለመዘዋወር ምንም አይነት የጉዞም ሆነ የደህንነት ችግር እንደማያጋጥማት ተደጋግሞ ብትመከር ከኢትዮጵያ ጋር የሚያቆራኛት ይኸው የዜግነት ምልክቷ የሆነውን ፓስፖርት አሳልፋ ለመስጠት ፈቃደኛ አለመሆኗን እንደዚህ ትገልጻለህና እንደው ትንሽ ስለሷም ብናወራ ደስ ይለኛል። አሁንም በስር ላይ ነች። ይሄ ፕሮግራም እንግዲህ ሲተላለፍ ምናልባት ካልተፈታች በስተቀር አሁን በምንቀርጽበት ሰዓትም በስር ላይ ነችና በዋስ እኮ ይለቀቁ ተብሎ አሁንም አልተለቀቁም። የሚገርም እኮ ነው፣ የሚያሳዝን እኮ ነገር ነው። ከዚህ ሌላ ደግሞ ሚጡ እንዴት አይነት እኮ ኢትዮጵያዊት ስንት ጊዜ እኮ ተመክራለች። እኔ ራሴ ይሄን ፓስፖርት መልሽ ብያታለሁ እና ምንም የሚቀርብሽ እሺ ብላ ቀጠሮ ወስዳ ለኢንተርቪው የኦስትሪያ ፖሊስ ኢንተርቪው ጠርቷት 1-2 ጊዜ ለስተማስተውሰው ድረስ ካንስል አድርጋለች። እና አንዳንድ ኢትዮጵያውያን አሉ በምንም አይነት ያንን ፓስፖርት መመለስ በጣም የሚቸገሩ ማቃቸው ሰዎች አሉ በርከት ያሉ። እና ይሄ ብቻ አይደለም እኮ አሁን ያኔ እኔ ደጃዝማች ፀሐዩ መጽሐፍ በማስመረቅበት ጊዜ እሷ ኢትዮጵያ ነበረች። ከወለጋ ተፈናቅለው ደብረ ብርሃን በመጠለያ ውስጥ የነበሩትን ስደተኞች በተመለከተ ትልቅ ኮንሰርት አዘጋጅታ ምን ያህል ገንዘብ እንደሆነ በግምት እርግጠኛ መሆን አልችልም እስከሰማው ድረስ ወደ 300,000 ብር ገደማ ሳይሆን አይቀርም መሰለኝ ለእርዳታ ያሰባሰበች ልጅ ነች። ከዚህ ሌላ ደግሞ ምንም አይነት ፖለቲካል እንትንም የላትም በኢትዮጵያ ጉዳይ ላይ ወይም ከዚህ ወገን ጋር ከዛ ወገን ጋር። የኢትዮጵያዊነቱና ይሄ ፓን አፍሪካን መንፈሱ ደግሞ ባለቤቷ ከዚህ ከሬጊ ሙዚቃ ተጫዋቾች ጋር አንድ ሙዚሻን ነበር። እሱ አውስትራዊ ነው፣ ግማሽ ነጭ ነው። እና ምንም አሁን እሷ በፖለቲካ ምክንያት መያዝ ወይም በሌላ ምክንያት መያዝ በሙስና እኮ ነው ደግሞ እኮ እንደ ሙስና ከሆነ ታዲያ ስትገባ ስትወጣ ነበር እዛ የዛን ጊዜ ኮንሰርት አዘጋጅታ በዛ በደብረ ብርሃን መጠለያ ለነበሩ ሰዎች እርዳታውን በሙሉ አሰባስባ ስትወስድ ያኔ የት ነበሩ? እና ብቻ በጣም የሚያሳዝን ነው። ግን አሁንም ቢሆን መንግስት ጋር አለሁ እስከ መጋባት እኛም ከውጭ ሆነን ነገሩን እንደው ምናልባት ማርገቡ ይሻልና በፈታት ጊዜ ይፍታት እና ብለን እንደው አለ አይደለም የፖለቲካ መጠቀሚያ የማድረግ መንፈስ እንዳይሆን ትንሽ እስቲ እናብረደውና የፍርድ ቤቱን ሂደት እንጠብቅ በሚል እኔ እከታተላለሁ። እዚህ አሁን ሚዜ የእናቴ ሚዜ ከሆኑት አንዷ ትየልፍነሽ የለችም በህይወት። የእሷ ልጆች ጋር ግንኙነት አለኝ። እነሱ ናቸው በየጊዜው ወህኒ ቤትም እየሄዱ
የፍርድ ቤቱንም ሂደት የሚከታተሉት እነሱ ናቸው። እናቷም አለች፣ እትዬ አስቴርም አለች። ግን ህመምተኛ ነች በጣም እና እንዴት እንደምትችለውም አላውቅም፣ ግን ደህና ነች አሉ። እና እሷ ነች የእትዬ አስቴር ነች አባቴ ባረፈ ጊዜ ተግባሩ በየነ እንደ ኮራ ሄደ እንደተጀነነ የዘመድ አውራ ነው ተግባሩ በየነ ብላ ያለችው እሷ ነች። እነሱም በሙሉ ከሐረር የቀኛዝማች ገብረ ጊዮርጊስ ሀብት ሲወረስ አባቴ መሬት ተመርቶ ሁሉንም አምጥቶ የቀኛዝማች ገብረ ጊዮርጊስን ልጆች በሙሉ አንድ ግቢ ውስጥ ለራሱ ሲመራ ቤትም ሰርቶ መሬቱን ምን ብሎ የሰበሰባቸው እሱ ነው። እትዬ እልፍነሽን እኛ ቤት አኑረዋታል አምጥቶ። ባሏ ለአደን ወጥቶ ጋሻ ሰፋ ወዳጆ ይባላል ጥይቱ ባርቆበት ሞተ እና ገና እሷ ወጣት ነች። አምጥቶ እኛ ቤት ስራ በማስያዝ ልጆቿን በኋላ ሰብስባ ቤት ሰርቶ እንደዚህ እና እነሱ ዘመዳችን የሚመስለን ጋሽ ተግባሩ ነው የሚሉት። እና ያለን የቤተሰብ ፍቅርና ቅርበት ከእናታችን ዘመዶች ጋር የበለጠ ያቀራረበን አባታችን ነው። ከዘመድ ሲባል በአጠቃላይ እሷ እናታችን ብዙም ወደ ውጭ ይህን ያህል ያው ደግነትም በልኩ ነው የምትለው እና ያው እንደዛ አይነት ሰው ነበር። እና ቤተሰባችን በዚች ልጅ ነገር እኔም በጣም አዝኛለሁ፣ ሁላችንም አዝነናል። ግን እስቲ እንደው መጨረሻውን ያሳምርላትና ከልጆቿ ጋር ለመደባለቅ ያብቃት። አሜን። እንደው ለመውጫ የቴዲ አፍሮ ጉዳይ ሲነሳ ከአባቱ ካሳሁን ገርማሞ ጋር እንዳዝናኝ ገጠመኝ ያላችሁ ልዑል መኮንን የበኋላው አዲስ ከተማ ትምህርት ቤት የተማሪዎች መማክርት ዋና ጸሐፊነት ውድድርን ስትወዳደሩ እና እስኪ እሱን አጋጣሚ ለዚህ ፕሮግራም መሰናበቻ እናደርገው፣ አጫውተን። እንግዲህ ካሳሁን ጋር እሱ ከተስፋ ኮከብ ነው የመጣው እና ኤሌመንተሪ ብቻ ነው አንደኛ ደረጃ ብቻ ነው። 9ኛ ክፍል አንድ ላይ ነበር። በኋላ 10ኛ ክፍል ላይ ተለያየን እና ሁለታችንም ለተማሪዎች መማክርት ዋና ጸሐፊነት ነው የተወዳደር ነው። እና ካሳሁን መቼም አንዴ መድረክ ላይ ከወጣ ያው መጽሐፌ ላይ እንዳልኩት ተጎትቶ ካልወረደ በስተቀር የሚወርድ ሰው አይደለም። ምክንያቱም ግጥሙን ከየት እንደሚያመጣው እንዴት እንደሚያገጣጥመው እንዴት አድርጎ ቤት እንደሚመታለት የሚገርም አይነት ታለንት የነበረው ሰው፣ ተጎትቶ ካልሆነ በፍጹም አይወርድም። እና የእንግሊዝኛም አሁን ድሮ በእንግሊዝኛውን አይደለም በአማርኛ አይነት ተደርጎ እና አይኮንቪንስ ትዝ ይለኛል። ልኮንቪንሳችሁ ኧረ በእናታችሁ አማረን ተውና ካስየን ምረጡ የሚለው ነገር ሁልጊዜ ኖቴ ላይ ነበር እና እንደዛ አይነት ሰው ነበር። ከዚህ ሌላ ደግሞ በጣም በጣም ደግ ሰው ነበር። እንደ ጓደኛ የሽ እንደሆነ እንደ ሰው በጣም በጣም ቸር የሆነ ሰው ነበር። እና ይሄ ብቻ አይደለም፣ የፖሊስ ኦርኬስትራ ዋና አስተዋዋቂ ሆኖ እዛ ኮልፌ እኛ ከአዲስ አበባ ዩኒቨርሲቲ ታስረን እናቴ ልትጠይቀኝ መጣ። ሁኔታ ጥሩ ስላልነበር ለማገናኘትም ዘቦቹ ፈርተው፣ ምክንያቱም ውስጥ እግሬ ተገርፏል፣ ቁስል አለው፣ እንዴት ያድርጉ እና ካሳሁን ያው እንግዲህ ዘባለቆቹ ጋር ቅርብ ነው። እንዳጋጣሚ ደግሞ የሰፈሬ ልጅ ነበረ ሞገስ የሚባል የኢትዮጵያ የእጅ ኳስ ቡድን ጎልኪፐር የነበረ ነው የብሔራዊ ቡድኑ እና እሱ ጭምር ነው እንደምንም ተሸክመው አሸክመው እናቴ እንድታየኝ ያደረጉት። እና ደግሞ የሰፈር ልጆች ነን እና ከኛ ቤት ጀርባ እማማ ዘነበች የምንላቸው ሴትዮ ነበሩ። እዛ ቤት ውስጥ ነው እሱ የተወለደው ቴዲ። እና ግን ከካሳሁን ጋራ እኔ ከፈረንሳይ ሀገር ከወጣሁ በኋላ በአካል ተገናኝተን አናውቅም። በኋላ ነው እሱ ቴዲ ራሱ ነው ከአባቴ ጋራ ተምረዋል ወዘተ በሚል በወንድሜ በኩል ልንገናኝ የቻልነው። ቅድም የጠቀስካት አስቂኝ ግጥም ነበረች እና ከኔ ጋር ለዋና ጸሐፊነት ሲወዳደር የማይረሳኝ ተማሪው ለእርሱ ድምፅ በመስጠት እንዲመርጠው የገጠመው አስቂኝ ግጥም ነበር። ይህም አይኮንቪንስ ልኮንቪንሳችሁ፣ ኧረ በእናታችሁ ስሙኝ ባካችሁ፣ ካስዬን ምረጡ አማረን ትታችሁ እና እንግዲህ በኋላ ላይ ታዋቂ የመድረክ አስተዋዋቂ ጋዜጠኛ የሆነ በጣም ሁለገብ የሆነ ባለሙያ
ነበርና የቴዲ አፍሮ አባት ካሳሁን ገርማሞ ያንን ተጠብቆ ነበር። ግን በኋላ ላይ የሆነውን ነገር ከዛ በመነሳት እኔ ካሳሁን ወደዚሁ ሙያ ሊገባ እንደሚችል ግምቱ ነበረኝ። ያኔም ይሄን በቀለም ትምህርት ብዙም ጠንካራ አልነበረም እንደኛ። ግን ይሄን ታለንት ያለው ሰው ወዴትም ሊሄድ አይችልም። የማስታውሰው ምንድነው ሻምበል ወርቅነህ የሚባሉ የፖሊስ ሰራዊት ኦርኬስትራ አስተዋዋቂ ነበሩ እና ኦርኬስትራው በየትምህርት ቤቱ ይመጣል። እሳቸው ይዘው መጥተው እሳቸው ሲያስተዋውቁት እዚህ ይለኛል ካሳሁን እዛ መድረክ ላይ ወጥቶ የተናገረውና የፖሊስ ሰራዊትን ኦርኬስትራ አስመልክቶ በማስተዋወቅና በመኮመክ ያሳየው ነገር እሳቸው እንዴት ኢምፕሬስድ ሆነው ያዩት እንደነበር አሁን ትዝ ይለኛል። እና ወደየትም ሊሄድ ይችል ነው ወይ ወደ ጸሐፊ ሊሆን ይችል ነበር፣ ወደ አለ አይደለም ወደ ፊልም ስክሪፕት ጸሐፊ ሊሆን ወደ ጽሁፍ እንደዚህ አይነት ግን የሚገርም አይደለም ነው የሚለው ይታይ ነበር አዎ በኋላ ደግሞ ጥላዬ ሰፈራችን ልጅ ነች የካሳው የእንትና የቴዲ እናት እና እሷም አስታውሳለሁ በእግራቸው ነው እዛ ኮልፌ ፖሊስ ኦርኬስትራ ግቢ ድረስ የሚሄዱት። በእግራቸው ሲሄዱ ተያይዘው ትዝ ይለኛል። ምክንያቱም እና አለማየሁ እሸቴ ከኛ ቤት በታች ነው የሚኖሩት እና የፖሊስ ኦርኬስትራ እነ ቡርቀን መለሰ እነኚህ ደግሞ ምንድነው የመድረክ እንትኖቹ ተዋናያኖቹ ተያይዘው በእግራቸው ሲሄዱ አስታውሳለሁ። እና የሚገርም አይደለም ነው የምለው። ይመስላል ወደዛ ሊሄድ የሚችል ሰው እንደሆነ ያስታውቃል። ግን እኔ ደግሞ የተመረጥኩት እውነት የተሻለ ትንሽ ስለሆንኩኝ ያኔ ከነሱ በክፍልም ትንሽ ስለሆንኩ በእድሜም ትንሽ ስለሆንኩ እንዲመርጡኝ ብዬ ሳላውቀው የተናገርኩት ንግግር ሰውን ሲያስቅ እኔ ራሴ በኋላ ደንግጬ ነበር። ግን ተመረጥኩ። ሌሎቹ የክፍላችን የትምህርት ቤታችንም ዳይሬክተርም ሆኖ አስተማሪያችን በተለይ የግብረ ገብ አስተማሪያችን ናቸው ትንሽ ቅር የተዘዩት እንጂ ሌላው እንደዛ ሆኖ ነው የሆነው ነው ብልሽ እና ያንን ማንም ብዙም አያስብም። ያው እሱ ጋር ፈገግ የሚያሰኝ አጋጣሚ አለ። እሱን አንብቤ ክፍል አንዱን እንጨርሳለን። እኔ ከቀሩት ተወዳዳሪዎች በእድሜም በቁመትም ትንሽ ስለነበርኩ በዚህ ምክንያት ሳልመረጥ እንዳልቀር በጥንቃቄ ተዘጋጅቼ ነበር። የተዘጋጀሁበትን ንግግር ለማድረግ ተራ የደረሰና ተጠርቼ መድረኩ ላይ በወጣም ከኋላ ለቆሙት አልታይ በማለቴ ተጨማሪ የለስላሳ መጠጥ ሳጥን ተደረገልኝና መታየቴን እንዳረጋገጥኩ ንግግሬን ጀመርኩ። ከንግግሬን መካከል ቁመቱ ያጠረ ሁሉ ልጅ አይደለም፣ መላጣ ሁሉ ፕሮፌሰር አይደለም፣ የጠመጠመ ሁሉ ቄስ አይደለም፣ መነጽር ያደረገ ሁሉ ሐኪም አይደለም በማለት እያንዳንዷን አረፍተ ነገር በተናገርኩ ቁጥር ተማሪዎቹ ከዳር እስከ ዳር ሲስቁ ምን እንደተፈጠረና ምን እንዳሳቃቸው ወዲያው አልተገለጸልኝም ነበር። ለካስ ቁመቱ ያጠረ ሁሉ ልጅ አይደለም የሚለው ከጎኔ የቆሙት በቁመታቸው ማጠር ከኔ ብዙም የማይሻሉት የትምህርት ቤታችን ዲሬክተር አቶ መሰለ ምትኩ ኖረዋል። ዞር ብዬ እሳቸውን እንዳየሁኝ ከድንጋጤ የተነሳ እዚያው መድረኩ ላይ ድርቅ ብዬ ቀረሁ። በዚያ አላበቃም። መላጣ ሁሉ ፕሮፌሰር አይደለም የሚለው ደግሞ የሚመለከተው አማርኛ አቀላጥፎ የሚናገረውን ህንዳዊውን የትምህርት ቤት ምክትል ዳይሬክተር ሚስተር ራይን ስለነበር ወደ እሱ ዞር ብዬ ስመለከት እሱ ግን ምንም ሳይመስለው መላጣውን እያከከና እየሳቀ በማዳመቁ ተሳታፊ ሆኖ ይበልጥ ተማሪ ሁሉ በሳቅ መንከትከቱን ቀጠለ። መነጽር ያደረገ ሁሉ ሐኪም አይደለም ብዬ ስናገር ደግሞ መድረክ ላይ በማስተዋወቅ ያቀረቡኝ የትምህርት ቤቱ ዩኒት ሊደርና ከጣሊያን ወረራ በኋላ በመምህርነት ወደ ኢትዮጵያ መጥተው እዚያው የኖሩትና አማርኛ አቀላጥፈው የሚናገሩትን የግብፁን አሌክሳንድሪያ ተወላጅ ሚስተር ሃና ሚነካ ነበር። እሳቸውም በእጃቸው በያዙት ደብተር የተኮረኮሩ ያህል እየሳቁ ያጨበጭቡ ኖሯል። ችግር የተፈጠረውና ተማሪው በሙሉ ጸጥ ያለው የጠመጠመ ሁሉ ቄስ አይደለም ባልኩት ኖሯል። ምክንያቱም ከፊት ለፊቴ ከነጥምጥማቸው የቆሙት የትምህርት ቤቱ ግብረ ገብ አስተማሪና የእናቴ ነፍስ አባት መምህር ያስደግድግ ደጀኔ ተከፍተው ኖሮ ከተሰበሰቡት መምህራንና የትምህርት ቤት ስራ መሪዎች መካከል ተነጥለው ወደ መምህራን ክፍል ጉዞ በመጀመራቸው ኖሯል እያልክ ትቀጥላለህ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።